በዛሬው የመለኛ ቪዲዮ ቀላል ፈጣንና ጣፋጭ ከምላቸው የሰላጣ አይነቶች መካከል አንዱን አሳያችኋለሁ። ብዙ ግብአቶችንም ስለማይጠይቅ በቤት ውስጥ በቀላሉ አዘጋጅታችሁ መመገብ ትችላላችሁ። ይህን ሰላጣ ከሌሎች የምግብ አይነቶች ጋር እንደ አይነት ከጎን አብራችሁ ማቅረብ ትችላላችሁ። የዛሬውን ሰላጣ ለማዘጋጀት 3 አይነት የአትክልት ግብአቶችን እንጠቀማለን። ከአትክልት ግብአቶቹ መካከል አንዱ ኪያር ይባላል። በእንግሊዘኛ መጠሪያው ኩከምበር ይባላል። ዝኩኒና ኩከምበር መለየት ለማትችሉ በቀላል አማርኛ ዝኩኒ ጫፉ ላይ ግንድ ሲኖረው ኪያር ወይም ኩከምበር ግንድ የለውም። አሁን ኪያሩን እጃችሁንና ቢላ በመጠቀም በቀጫጭኑ ትከትፉታላችሁ። በቀጫጭኑ የመክተፍ ልምዱ ከሌላችሁ እጄ ላይ የምትመለከቱትን የአትክልት መላጫ በመጠቀም መላት ትችላላችሁ። በእጃችሁ የምትከትፉት ከሆነ ጫፍ ላይ የሚገኘውን ነጥላችሁ ታወጡና ጣታችሁን እንደ መለኪያ በመጠቀም ስልቢላ ተጠቅማችሁ በቀጫጭኑ እኩል አድርጋችሁ ትከትፉታላችሁ። ኩከምበሩ በቀጫጭኑ ሲከተፍ ይህንን ይመስላል። ኪያሩን በቀጭኑ የምንከትፍበት ምክንያት ላበላል አመቺ እንዲሆንልን ነው። በተጨማሪ የሰላጣ ስልሱን ከጨመርንበት በኋላ ወፈር አድርጋችሁ ከምትከትፉት ይልቅ እንዲህ በቀጫጭኑ ስትከትፉት ስልሱን በደንብ አጣብቆ ይይዝላችኋል። ኪያሩን በቀጫጭኑ ከትፋችሁ ካዘጋጃችሁ በኋላ 2 ራስ ቀይ ሽንኩርት ልጣችሁ አጥባችሁ በቀጫጭኑ ትከትፉታላችሁ። ዛሬ እኔ ከምጠቀማቸው የአትክልት ግብአቶች ውጪ ሌሎች የአትክልት ግብአቶችን በራሳችሁ መጨመር ትችላላችሁ። የዛሬው የሰላጣ አይነት ላይ የተለያዩ ፍራፍሬዎችንም እንደ ምርጫችሁ ማስገባት ትችላላችሁ። መለኛ ላይ ለሽያጭ ያቀረብናቸውን የተለያዩ የመለኛ የምግብ ግብአቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። የተነጠረ ለጋ ቂቤ፣ የማረቆ በርበሬ፣ የተለያዩ የሽሮ አይነቶችን፣ የገንፎና የአጥሚት እህል፣ የቡላ ዱቄት፣ ሚጥሚጣ፣ የተለያዩ የማጣፈጫ ቅመሞችንና በሶ ታገኛላችሁ። ከኢትዮጵያ ውጭ ሆናችሁ እንድንልክላችሁ ከፈለጋችሁ የሱንም አማራጭ አቅርበናል። ውጭ ሆናችሁ ኢትዮጵያ ላለ ወዳጃችሁ በስጦታ መልክ ማዘዝ ከፈለጋችሁ ደግሞ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። እኛ ያሉበት ድረስ እናደርሳለን። ሽንኩርቱን በቀጫጭኑ ከከተፋችሁ በኋላ ካሮት አጥባችሁ ታዘጋጁና ትልጡታላችሁ። ካሮቱን በሚገባ ከላጣችሁት በኋላ አንዴ ለቅለቅ ታደርጉትና በስሱ ትልጡታላችሁ። ካሮቱን ለመላጥ የአትክልት መላጫ መጠቀም ትችላላችሁ። የዚህ አይነት የአትክልት መላጫ በቤት ውስጥ ከሌላችሁ ቢላ በመጠቀም በቀጫጭኑ ክብ አድርጋችሁ መክተፍ ትችላላችሁ። መሃል ላይ በጣም ወፍራም ግንድ ካለው ግንዱን ነጥላችሁ አውጥታችሁ በቁመቱ ከዚህ በፊት ባሳያችሁ መልኩ መክተፍ ትችላላችሁ። ካሮቱ ከተከተፈ በኋላ ይህንን ይመስላል። አሁን ደግሞ የማባያ ስልሳችንን እናዘጋጃለን። ለማባያ ስልሱ እንዲሆነን ፈጣን ማዮኔዝ እናዘጋጃለን። ማዮኔዙን ለማዘጋጀት 5 ፍሬ የተላጠ ነጭ ሽንኩርት፣ 2 ያበሻ እንቁላል። እንቁላሉን አስኳሉን ብቻ መጠቀም ከፈለጋችሁ እዚህ ጋር አስኳሉን ብቻ መጨመር ትችላላችሁ። ማዮኔዛችሁ በጣም ቢጫ እንዲሆን ከፈለጋችሁ ያበሻ እንቁላል መጠቀም ይኖርባችኋል። ግማሽ የሾርባ ማንኪያ የተቀመመ ሰናፍጭ ወይንም መስተርድ፣ የምትፈልጉትን ያህል ጨው፣ 1 ቁንጥር ጥቁር ቁንዶ በርበሬ፣ ግማሽ የሎሚ ጭማቂ። የሎሚ ጭማቂ መጠቀም ካልፈለጋችሁ ደግሞ ግማሽ የሾርባ ማንኪያ አቸቶ መጠቀም ትችላላችሁ። እና ትንሽ ዘይት ትጨምሩና መምቻውን በመጠቀም በሚገባ ትመቱታላችሁ። በመምቻው በሚገባ ከቀላቀላችሁት በኋላ ትንሽ ዘይት ጠብ እያደረጋችሁ መምታታችሁን ትቀጥላላችሁ።
ዘይቱን እየጨመራችሁ እየመታችሁት ስትሄዱ ማዮኔዙ እየወፈረላችሁ ይመጣል። የምታዘጋጁት ማዮኔዝ በጣም እንዲወፍር ከፈለጋችሁ የዘይቱን መጠን ከፍ ማድረግ ይኖርባችኋል። በጣም ከወፈረባችሁና ማቅጠን ከፈለጋችሁ ደግሞ ተጨማሪ ቀዝቃዛ ውሃ እየጨመራችሁ ማቅጠን ትችላላችሁ። በቤት ውስጥ እንደዚህ አይነት መምቻ ከሌላችሁ የጭማቂ መፍጫ ወይም የሽንኩርት መፍጫ መጠቀም ትችላላችሁ። መብራት በማይኖርበት ጊዜ እንዲሁም ይህ መፍጫ ከሌላችሁ ማዮኔዝ እጃችሁን ብቻ በመጠቀም እንዴት ማዘጋጀት እንደምትችሉ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መመልከት ትችላላችሁ። ይህን ማዮኔዝ ከዚህ ሰላጣ በተጨማሪ የተለያዩ የማባያ ስልሶችን እንዲሁም ለሸዋርማ፣ ለበርገር እንዲሁም ለተለያዩ ሳንዱቾች መጠቀም ትችላላችሁ። አንዴ ካዘጋጃችሁት በኋላ ማቀዝቀዣ ቤት ውስጥ በማስቀመጥ ከ5 እስከ 7 ቀን መጠቀም ትችላላችሁ። ከዛ በላይ ግን አቆይታችሁ ባትጠቀሙት ይመከራል። ቀለሙን ከቀየረ ወይንም ለየት ያለ ቃና ካመጣ ፈጽሞ መጠቀም የለባችሁም። አሁን ሰፋ ያለ ምሳቃ በመጠቀም በቀጭኑ ከትፋችሁ ያዘጋጃችሁትን አትክልት ትጨምራላችሁ። ቀደም እንደነገርኳችሁ ከነዚህ 3 ግብአቶች በተጨማሪ የተለያዩ የአትክልት ግብአቶችን እዚህ ጋር መጨመር ትችላላችሁ። የአትክልት ግብአቶቹን ከጨመራችሁ በኋላ 200 ግራም ቱና ከላይ ታስገባላችሁ። ቱናውን ከጨመራችሁ በኋላ የምትፈልጉትን ያህል ጨው ከላይ ትጨምሩና 2 የሾርባ ማንኪያ እርጎ ከላይ ታደርጋላችሁ። እርጎ በቤት ውስጥ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ አሳይተናል። እርጎን ከጨመራችሁ በኋላ 2 የሾርባ ማንኪያ ማዮኔዝ ከላይ ታደርጋላችሁ። አሁን ግማሽ ፍሬ የሎሚ ጭማቂ ከላይ ትጨምቁበታላችሁ። በስተመጨረሻ ትንሽ የማቃጠል ይዘት እንዲኖረው ጥቁር ቁንዶ በርበሬ ከላይ ታረጉበታላችሁ። ሁሉም ግብአቶቻችን ከተሰባጠሩ በኋላ ይህንን ይመስላል። አሁን ምሳቃውን ከድናችሁ በሚገባ ትቀላቅሉታላችሁ። የዛሬው ሰላጣ ላይ ከቱና በተጨማሪ ከዚህ በፊት ያሳያችሁን የተጠበሰ ዶሮ ከላይ ጨምራችሁ መቀላቀል ትችላላችሁ። ቱናውን የምትጠቀሙ ከሆነ የቱናውን ዘይት ማውጣት እንዲሁም የምትጨምሩት የጨው መጠን ላይ መጠንቀቅ ይኖርባችኋል። ቱና በባህሪው ጨዋማ ስለሆነ ተጨማሪ ጨው ስታስገቡ የጨው መጠን ከፍ ሊልባችሁ ስለሚችል እየቀመሳችሁ መጨመር ይኖርባችኋል። ሰላጣው በሚገባ ከተቀላቀለ በኋላ ይህንን ይመስላል። አሁን ደግሞ አሳምረን እናቀርባለን። ሰላጣውን በአንድ የምትመገቡት ከሆነ ቀጥታ ምሳቃው ላይ ማቅረብ ትችላላችሁ። ካልሆነ ደግሞ ሳህን ላይ ገልብጣችሁ አሳምራችሁ አቅርቡ። ከሰላጣው ጋር እንደ ማባያ እንዲሆናችሁ የተለያዩ የተጠበሰ ዳቦ እንዲሁም ድርቆሽ ማቅረብ ትችላላችሁ። ይህን ሰላጣ ከመመገባችሁ በፊት ትንሽ ማቀዝቀዣ ቤት ውስጥ አቀዝቅዛችሁ ብትመገቡት የተሻለ ጣዕም ታገኛላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ይህን ጣፋጭ የሆነ ሰላጣ ሞክራችሁት እንደምትወዱት ተስፋ እናደርጋለን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።